ጤና ይስጥልኝ ወገኖች እንደምን ከርማችኋል? እኔ ሰላም ነኝ። በመጠኑ ተጠፋፍተናል። ግን ያው እንግዲህ ጊዜ በፈቀደ ሁኔታ ጊዜ በፈቀደው ሁኔታ ያው የህዝባችንን ነገር ያው ነምበር 1 ነው ሁሉ ጊዜ የሚያስከፋ ነገር ዲስአፖይንት የሚያደርግ ነገርም ቢሆን እየተካሄደ ያለው ያው የወገናችንን ሁኔታ የአማራውን ሁኔታ ያው እናያለን መንኮታኮቱን መውደቁን እና ከጊዜ ወደ ጊዜ እንግዲህ ያው እውነት ነው እንግዲህ የምንነጋገረው አይደለም እዚህ አልፎ አልፎ እንደምለው ዝም ብሎ ሞራል የመሰጣጠት ጉዳይ ሳይሆን ያለውን ነገር በደንብ ዲስከስ ማድረግ ጥሩ ነው እንዳለ ጥሬውን ማለት ነው እና ቢጎረብጠንም በዚህ ወቅት ያው ሁላችንም እንደምናውቀው አማራው የራሱ የሆነ የታጠቀ ታጋይ የለው አሁን አብቅቶለታል እንግዲህ እስከ ተወሰነ ጊዜ ድረስ ጥቂቶቻችን በሁኔታው እየተካሄደ ያለውን ነገር ባለፉት 2-3 አመታት ጀምሮ በፋኖ ስም ያለው አካል ለአማራው ሳይሆን ሌላ አጀንዳ ይዞ የመጣ የባዴኖች የብልጽግናዎች ከትግሬዎች ጋር አብሮ የሚሰራ ግሩፕ እንደሆነና አማራውን ደሞ ሬስኪው ለማድረግ ምንም አይነት አላማ የሌለው አማርኛ በሚናገሩ ነገር ግን የአማራው ኢንትረስት ቤስት ኢንትረስት በልባቸው የሌለ ግሩፖች እንደነበሩ ለረጅም ጊዜ ጥቂቶቻችን ብናውቅም ብዙ አማራ ተስፋ ያደርግ ነበር አሁን እነ ዘመነ ካሴ እነ ምሬ ወዳጆ ያሰማሩት ፋኖ ወደፊት ይሄዳል ነው አማራውን ነፃ ያወጣል ርስቱን ያስመልሳል ርስቱን ደግሞ ሪስቶር ያደርግለታል ከዚህ በኋላ የአማራው ርስት ማንም አይነካውም የተጠበቀ ነው ሴኩርድ ነው ብሎ ብዙ ህዝብ ተስፋ ሲያደርግ ቆይቷል አሁን ግን ኢቭን እነኛ ኦፕቲሚስቲክ የነበሩ ሰዎች አይናቸው ዝም ብለው ካልጨፈኑት በተቀር አሁን ምንም እንደሌለ ኢቭን እነሱም የሚረዱበት ደረጃ ላይ ነው ያለነው አሁን አማራ ምንም አይነት ታጋይ የለው ፋኖ አፋብን በሚል ወደ አንድ ከመጣ በኋላ የትግሬው ጦር አካል ሆኗል it's just part of the Tigrayans military ወይም ደግሞ Tigrayans የነፃ አውጪ ግሩፕ አለ አይደለም የዛ አካል ሆኗል part of that አሁን የሚታዘዘው በትግራዩ እዝ ስር ሆኖ ያው በሻቢያና በትግሬዎች ነው ትዛዝ ከዛ ነው የሚወስደው ትግሬው ምን ይፈልጋል ነው እንጂ አማራው ምን ይፈልጋል የሚለው አሁን አፋብን ከተመሰረተ በኋላ በግልጽ ያንን የሚጠይቅ የለም አማራው ምን ይፈልጋል አለ ትግሬው ምንድነው የሚፈልገው ኢቭን ትግሬው ከአማራው ምንድነው የሚፈልገው እነ ወልቃይትን ነው እነ ጠገዴን ማነው እነ ራያን ነው እና እንስጠው ብለው ያው ሰጥተዋቸዋል ማንም አማራ ለነኚህ ርስቶች እዋጋለሁ ብሎ ከተነሳ እነ አስረስ ማረ ዳምጤ ድራሹን ነው የሚያጠፉት እና መራራ ሀቅ ነው በሶሻል ሚዲያ ላይ እንደዚህ አትሰሙም ለምን በሶሻል ሚዲያ ላይ የተሰራጨው በሙሉ ተከፋይ ነው ግማሾቹም ለጥቂት ወራት ሆዳቸው እስከሚጠግብ ድረስ ወይም ደግሞ ኢነፍ ሰብስክራይበርስ እስከሚያገኙ ድረስ ጸባያቸውን አሳምረው
ቆይተው ከዛ በኋላ ሲጠግቡ የወልቃይት ጉዳይ የሚያጣላን አይደለም የማለት የድፍረት ቃል በአማራው ላይ እንደናሳየ ደርቤ አይነት እንደነ መዓዛ መሐመድ አይነት እነዚህ ሲጀምሩ አይታችኋቸው እንደሆነ ተከታትላችኋቸው እንደሆነ ሃምብል በሆነ የአማራን በአማራን የማይዳፈር ነገር የአማራ የሆነውን ነገር የሚደግፍ አይነት ሬቶሪክ ነበር የሚያስተላልፉት ምክንያቱም የግዴታ ባጭሩ እንዲቀጩ አይፈልጉም ግን ምንድነው ቤዛቸውን ካጠናከሩ በኋላ ተከታዮች ካፈሩ በኋላ በዚህ በሚዲያው አካባቢ በአማራው ትግል አካባቢ ራሳቸውን በነምበር 1 በሰልፍ ላይ በመጀመሪያ ራሳቸውን በማሳየት ስር ከሰደዱና ፌም ካገኙ በኋላ በዛን ጊዜ ብልጽግናው የትግሬውም አካል ሻዕቢያም በሉት ኦህዴድም በሉት አቴንሽን ይሰጣቸዋል አያችሁ the more subscribers ያገኙትን ግዴታ መግዛት አለባቸው እና አብይ አህመድ እነ ብአዴኖች እነ ብልጽግና አያችሁ እና ምክንያቱም they are becoming more and more influential ስለዚህ እነሱን በመግዛት ፋን ቤዛቸው እየሰፋ ስለሆነ ኢፌክቲቭ የሆነ ፕሮፓጋንዳና ዲሲትፉል የሆነ ዜና እንዲያሰራጩ ይደረጋል አያችሁ ለምሳሌ ትግሬውን አለመጻረር ትግሬው የአማራውን ርስት ለመቀራመት አፉን ከፍቶ ሲመጣ ያንን በሚዲያቸው መቃወም ሳይሆን ያጣጣሉ ኦኬ ወልቃይት ጠገዴም እኮ ቢሆን ይሄን ያህል የሚያፋጀን ነገር ከትግሬው ጋር እኮ የሚያጣላን ነገር እኮ አይደለም የሚል አይነት ስታንድ እንዲይዙ ይደረጋል አያችሁ በጥቅማ ጥቅም ማለት ነው ቀስ ይያሉ ስለ አማራው ያላቸውን ይሄ ለአማራው ያላቸውን ኮሚትመንት እና ለአማራው ኮዝ በቆራጥነት በፍለፊት ቦልድሊ ፋይት ያደርጉ የነበሩት በሙሉ ውስጡን ሲያጎርሷቸው ብር ሲበሉ ቀስ ይያሉ ሲላሉ በሰበባ ሰበብ ካላቸው ፕሮ አምሃራ የሆነ ስታንድ ሲንሸራተቱ ታያዋቸዋላችሁ በቃ በገሃድ እኮ ነው ትላንት እንዲህ ያለ ሰው ዛሬ ደግሞ ሌላ ነገር ይዞ ሲመጣ ታያላችሁ መቼም ገንዘብ የሰው ልጅ ጥቅም የሰው ልጅ እንዴት አድርጎ አይናውጣ እንደሚያደርገው በቃ ሼምለስ እንደሚያደርገው ነው ያየሁት በዚህ በጥቂት አመታት ውስጥ በአማራ ትግል ውስጥ ነው እና የወልቃይት ጠገዴ ጉዳይ የነራያ ጉዳይ the ultimate deal breaker ነው ብሎ አንድ አማራ ካሰበ የዋህነት ነው አለች ማናት መዓዛ መሐመድ በእውነት በህይወቴ ውስጥ እንደዚህ አይነት የብልግና ቃል በፍጹም ሊኖር አይችልም በኔ ቮካብለሪ በተለይ ለአማራ የቆምኩ ነኝ ከሚል ሰው እንዴት አይነት ጸያፍ አነጋገር ነው አንድ ህዝብ ለርስቱ ካልታገለ ለባውንደሪው ካልሞተ ሌላ ምን ዲል ብሬከር አለ ምንም ነገር የለም ስለምን ልትታገል ነው እነ አሳየ ደርቤ ምናሉ ወልቃይት ጠገዴ ነው አማራ የወልቃይት ጠገዴን ፖለቲክስ ይወስናል እንጂ ወልቃይት ጠገዴ የአማራን ፖለቲክስ አይወስንም ወይም ደግሞ የአማራን ፖለቲክስ አቅጣጫ አይወስንም የሚል አነጋገር ጸያፍ በጣም ጸያፍ አነጋገር ልንገራችሁ በኔ ግምት
አማራ ብቻ ሳይሆን ማንም ሀገር ለምሳሌ እንደው ማንም ኔሽን የተባለ ከርስቱ ከባውንደሪው ያኮ ማንነቱ ነው በቃ ያንን ለጠላትና ለጉልበተኛ አሳልፎ ሰጥቶ ከዛ በኋላ ስለምንድን ነው የሚዋጋው? ቤትህና ንብረትህን አሳልፈህ ለጠላትህ ከሰጠህ በኋላ and what's more important than that አለ ከዛ የበለጠ አስፈላጊ ነገር መንግስተ ሰማያት እንዳትሉኝ እሱ ሌላ እንትን ነው። ዛሬ እኛ ያለን በእጃችን ያለው ይቺ ዓለማችን ናት። ይቺ የምንኖርባት ሀገር የምንኖርበት መንደር ቀዬ ርስት ብለን የምንለው that's all we have for now። ስለዚህ በዚህ በምድር ላይ እስካለን ድረስና በምድር ላለን ህይወት እንደ ርስታችንና እንደ ሀገራችን እንደ አይደንቲቲያችን አስፈላጊ ነገር ሌላ ምንም የለም። there is nothing more important than that። ስለዚህ ማንም መጥቶ ምን ያስፈልጋል ራያ ምናምን እነ ዘመነ ካሴ ከትግሬው ጋር ወልቃይት ጠገዴ እንዲያጣላን አንፈልግም ይላሉ። አያችሁ የዛ ነጸብራቆች ናቸው እነኚህ በየሚዲያው ወጥተው የአማራን ርስት አስፈላጊነት የሚያጣጥሉ as if there is something else more important የሆነ ሌላ ነገር እንዳለ አይነት ምንም ነገር የለም። ለአንድ ህዝብ ከማንነቱ ከአይደንቲቲው ከነጻነቱ ከመብቱ ከርስቱ የበለጠ በቃ ምንም ነገር የለም። እንዳልኳችሁ በዚች ዓለም ላይ እስካለን ሌላ ፕላኔት ላይ እስካልሄድክ ድረስ በዚህ ምድር ላይ እስካለህ ርስትህ ነው በቃ። ርስትህን አሳልፈህ ከሰጠህ ጠቅልለህ ባርነት ብትገባ ይሻልሃል። Because there is nothing more important than your home, than your address, than your identity, than your independence. ብዙ ጊዜ የምንጠቅሳቸው እነ ከርድስ ተንከራታች የሆኑት ጂፕሲዎች በሰውነት ደረጃ ከማንኛችንም እኮ ያነሱ አይደሉም። ግን መኖሪያ የኛ የሚሉት ዓለም ሬኮግናይዝ ያደረገው መኖሪያ ስፍራ የላቸውም። and it doesn't matter how big the population is, how large the population is. ከርድሶች አሁን ወደ 37 ሚሊዮን ነበሩ። by now they are even more, they are close to maybe 45 and 50 million, who knows. ግን ያ it doesn't even matter። መኖሪያ የኛ የሚሉት አድራሻ የላቸውም። በቃ እየተንከራተቱ ነው የሚኖሩት። አላርለም ይሄ ቤት የሌለው ሆምለስ የሆነ ሰው አይታችኋል? ዛሬ እዚህ ነው የሚተኛው፣ ነገ ደግሞ ከዚህ ያባረሩታል። ፖሊስ ይመጣል፣ ማዘጋጃ ቤት ሰራተኛ ምን what are you doing here ዞር በል ምናምን ይባላል። ስለዚህ አሁን ነገ የት ነው ማድረው፣ ዛሬ ማታ የት ነው ምተኛው ምናምን ብሎ በዛ ማሰብ አለበት። he has to be በቃ occupied with that። እና አማራ ወደዛ እየሄደ ነው። አማራ ወደዛ እየሄደ ነው። ከፍተኛ ስራ ተሰርቶበታል። I don't know እኔ የምትሰሙኝ ባለፈው ሰብስክራይበሮቼ እነማን ናቸው የሚል ነገር ገባ ብዬ አይቼ ነበር። አብዛኛው የአብይ ደጋፊ ነው እኔን መጥቶ እዚህ የሚያደምጠኝ። ሊሰልል ይሁን ምን እንደሚጠቅማቸው አላውቅም። በሙሉ ፔንቴኮስታልስ ናቸው እና ራሳቸው ወደው በክብር ቤቴን ለቀው መችስ ቢወጡ እኔ ደስታውን አልችልም።
ምክንያቱም ምንድነው እኔ ማንም ሰው ሰብስክራይበሮቹን ራሳቸው አንሰብስክራይብ ካላደረጉ በተቀር ማንም አሁን እኔ የኔን ሰብስክራይበሮችን በተመለከተ ይሄን ሰው ፈልጋለሁ ያንን ሰው አልፈልግም ምናምን የማለት ነገር ብሎክ ማድረግ አይቻልም ወይም ደግሞ ከሰብስክሪፕሽን ካንሰል ማድረግ ዲስሚስ ማድረግ አይቻልም ኦን ማይ ፓርት ማለት ነው ራሱ ሰብስክራይበሩ ግን አንሰብስክራይብ ማድረግ ይችላል ስለዚህ የአብይ አህመድ ደጋፊ ሆናችሁ እጅግ ነው እኔ የምጸየፋችሁ በጣም 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 ስለዚህ ጓዛችሁን ሻንጣችሁን ምናምን እንዳለ ጠቅልላችሁ የእናንተን ሰብስክሪፕሽን እኔ ምንም የማንንም ሰብስክሪፕሽን ይሄ ሰብስክራይበር የመልቀም ጉዳይ አይደለም ስለዚህ ቀስ ብላችሁ ብትለቁ ጴንጤቆስጤዎች በጣም ይመከራል እኔም ደግሞ በእውነት እንዲህ ብታደርጉ በትልቅ ባለ ምንድነው ባለው ውለታ ነው የምትሉልኝ ምክንያቱም እጅስት ራሱ ሐሳቡ ራሱ እዚህ ስለፈልፍ ቁጭ ብዬ እናንተን አዛን ኦዲየንስ ማሰብ ራሱ በጣም አድርጎ ይዘገንነኛል እኔ ህዝቤን እየገደለ ያለ ወሮ በላ ጠቅላይ ሚኒስትር የሱ ደጋፊ የሆናችሁ በሙሉ በጣም ነው የምጸየፋችሁ to the end of time ወገኖቼ ስለዚህ እኔ አልደርስባችሁም እናንተም አትድረሱብኝ እና ጓዛችሁን ጠቅላችሁ ከዚህ ከሰብስክሪፕሽን ተሰናበቱ I don't want to waste my time ምን ልታረጉስ ደግሞ ትመጣላችሁ ምንም ነገር የለም እዚህ አብይ አህመድን እንቅበር የሚል መልእክት ብቻ ነው በዚህ ቻናል ውስጥ የሚተላለፈው አሁን ያለውን አምባገነን መንግስት እንቅበር የሚል መልእክት ብቻ ነው ደረጀ ከበደ ያለው to the end of time የወገኔ ጠላት የወገኔ ገዳይ ካዳሚዎች በሙሉ ምንም አይነት አውንስ ኦፍ እንትን የለኝም ለእናንተ ስለዚህ ይሄ ነው ያለው I just appeal to you አብይ አህመድ ደጋፊ ሆናችሁ ፕሮቴስታንት ሆንክ ካቶሊክ ሆንክ ጴንጤ ሆንክ እስላም ሆንክ doesn't matter ጠቅልለ ብቻ ቤት ለቀውጣ that's all I ask ሰሞኑን አንድ ያየሁት ነገር በጣም የገረመኝ የሆኑ በኢትዮጵያ ውስጥ የታወቁ አርቲስቶች እንግዲህ ዜናው ምን ያህል እውነት ይሁን ወይም ደግሞ it could change tomorrow I don't know ግን የሆኑ አርቲስቶች ሁላችንም የምናውቃቸው በኢትዮጵያ እንግዲህ ድራማ ፊልም የመሳሰለ ነገር እጅግ ታዋቂ የሆኑ አሁን እስር ቤት ናቸው ነው ተከሰው ሀብታቸው በሙሉ ፍሮዝን ሆኗል ታግዷል የሚል ወሬ ሰማሁ እና እነኚህ ልክ ወጧ እንደጣፈጠላት ሴት ሌላው ህዝብ እየታረደ በድሮን እየተጨፈጨፈ ሽርጉድ የሚሉ ናቸው በዚህ አዲስ አበባ ውስጥ ትንሽ እንኳን ሀፍረት የሚባል ነገር የሌላቸው አማራው እዚህ ይታረዳል ኦርቶዶክሶች በእምነታቸው ይሰደዳሉ ይገደላሉ በአብይ አህመድ
እነሱ አማራዎቹ የአማራ ተወላጅ በቃ ምንም ነገር እንዳልሆነ ልክ እኮ የተለየ ሌላ አገር ያላቸው ነው የሚመስለው። the so called artists ፊልም ይሰራሉ፣ ፊልም ያስመርቃሉ፣ ድራማ ይሰራሉ። በቃ ምንም የሆነ ነገር የለም በአገሪቷ ላይ። አዲስ አበባ አፍንጫቸው ስር ኦሮሞ ሲመነጋግላት ታሪካችንን ሲያፈርስ እነኚህ ወዳሞች አርቲስት የተባሉት ለመጣው ሁሉ ከመጣው ሁሉ ጋራ ነው እንትን የሚያጅቡት። ኤኒዌይ ሀብታቸው ታገደ ምናምን ታሰሩ የሚባል ነገር ነው የሰማሁት። እና ምንድነው እኔ አንድ ደስ የሚለኝ ከአብይ አህመድ የምወድለት አንድ ነገር አለ። እነኚህን የአማራ ባንዳዎች ምን ቢል ከሰከሱለት፣ ምን ጸጥ ለጥ ቢሉ ቀስ እያለ አይኑ እነሱ ላይ ነው ያለው። አማራ ከሆንክ አለቀልህ። አማራ ሆነህ ምንም አይነት ኮንትሪቢዩሽን ለኦሮሞ እንትን ብትል ኮንትሪቢዩት ብታደርግ የኦሮሞውን አገዛዝ እሰየው ብለህ ብትቀበል ተላላኪ ብትሆን እንደ ምንድነው ዲያቆን ዳንኤል ክብረት ነው የሚባለው። እንግዲህ ከዛ የበለጠ እንግዲህ ምን አይነት አማርኛ እንደምጠቀም አላውቅም ያንን ሰው ሳስብ። እና ማነው አብይ አህመድ ስንቱን አማራ አዋርዶታል መሰላችሁ? የአማራ ባንዳ በደንብ አድርጎ ከተጠቀመባቸው በኋላ መሬት ላይ እስከሚንከባለሉ ድረስ ካዋረዳቸው በኋላ ከዛ በኋላ እጅግ ዘግናኝ በሆነ መንገድ ተመልሶ እነሱን ሲያዋርዳቸው ውጭ ያሉት በዳያስፖራ ያሉት አፋቸውን ዘግተው ሰው ይሰወራሉ። በቃ እንደነ ታማኝ በየነ ኢትዮጵያ ውስጥ ያሉትንም ያስራቸዋል እዛ። እና አሁን እኔ እንደው ስመለከት ማለት ነው ስመለከት ማለት እኔ ምንም የወደፊቱን የማይበት አንዳች አይነት ኃይል የለኝም። አይ ዊሽ አሁን ስመለከት እያንዳንዱ አማራ የሆነ እንደው ከየት ልበላችሁ እንደያስፈላጊነቱ እና እንደየደረጃው ቀስ በቀስ ተራው ይደርሰዋል። የሚዋረድበት ሰዓት አለ። አማራ ሆኖ አሁን ከኦሮሞ ጋራ ከናብይ ጋራ ለናብይ ፖለቲክስ ወዲያ ወዲህ የሚሯሯጠው የለም። በሆዱ የወደቀው በጥሬ ስጋ የምትገዛው የማይረባው አማራ ያንዳንዱ ተራ አለው። እንግዲህ I'm talking about እነኚህ በተለይ ፐብሊክ ፊገር የሆኑ በፖለቲክሱ እንደው በተለያየ አቅጣጫ ከአብይ ጋር እንደው ሮጥ የሚሉ አብይ አህመድ ጊዜውን እየገዛ ነው እንጂ እያንዳንዱን አማራ ቢያርድ ደስታውን አይችልም። ማዋረድ ብቻ አይደለም እንደው ሁኔታዎችና አቅም ስላጣ ነው እንጂ
አብይ አህመድ አማራን የሚጠላበት ሌቨሉ ወይም ያለው ዲግሪ ኢንቴንሲቲ ይሄ ነው ሊባል አይቻልም። ስለዚህ እያንዳንዱ አማራ እስከሆነ ድረስ ወላ አርቲስት ሆንክ በየትኛውም የስራ መስክ በየትኛውም ሙያ የተሰማራ ፓብሊክ ፊገር የሆንክ አማራ አይናቸው አንተ ላይ ነው ያለው፣ እየተከታተሉ ነው። አሁን እነኚህ ሰሞኑን ተያዙ ሀብታቸውም ታገደ የተባለ አርቲስቶች እንግዲህ በፖለቲካ ውስጥ የአማራን አብዛኛዎቹ አማራዎች ናቸው። አማራን በመደገፍ ወይም ደግሞ አማራን አትንኩ፣ ኧረ አማራ ላይ ግፍ አትፈጽሙ ምናምን ብሎ የመናገር አንድ ትንፍሽ የሚሉ አይደሉም። አንድ ትንፍሽ በቃ እኛ በልተን እኛ ተመችቶን እስከኖርን ድረስ እንደ በጭራሽ ጎመን በጤና የሚሉ ናቸው። ፖለቲክስ ውስጥ እንድች ብለው አስተያየት አይሰጡም። ለምን? ከመሞት መሰንበት ነው። ግን መሞታቸው አይቀርም። we don't know. ከህዝብህ ጋራ መጎሳቆል፣ ከህዝብህ ጋራ መሞት፣ ከህዝብህ ጋራ መከራን ማየት ትልቅ ክብር ነው። ህዝብህ ነፃ በወጣ ጊዜ አንተም ደግሞ በከፍተኛ ደረጃ ሻይን ታደርጋለህ። በታሪክ ውስጥ ሌጋሲህ እጅግ የሚያኮራ ይሆናል። አማራ ከወደቀባቸው ምክንያቶች አንዱ የነገን የሚያስብ አማራ ስለሌለ ነው። ዛሬ እኔ ይመቸኝ እንጂ ጎረቤት ያለውን አማራ አውጥተው ቢያርዱት እኔ ጋር እስካልመጣ ድረስ ነው። እንዴት አይነት ሐሞቱን ያፈሰሰ ህዝብ ነው ያለን። እና በጣም እንደው ገረመኝ። እነኛ አርቲስቶች ስማቸውን እኔ ማንሳት አልፈልግም። ፕሮባብሊ 5-6 በጣም ፕሮሚነንት የሆኑ ናቸው። ፕሮሚነንት የሆኑ እና there you go ተራህን ብቻ ጠብቅ። መጨረሻ ላይ ምን ድረስ እንደሚሄድ ልንገራችሁ። እነ ዲያቆን ዳንኤል ራሳቸው ወይ እንደ ገዱ አንዳርጋቸው ዞር ካላሉ በተቀር እንግዲህ አሁን እንደ ዲያቆን ዳንኤል ክብረት ለአብይ አህመድ ዋና አፈቀላጤ እና ሃይማኖቱን የሸጠ ሰው የለም። እንደው ጴንጤውንም እንኳን ጨምረን ብቻ እንደ ዲያቆን ዳንኤል በዛ መጠን ነፍሱን የሸጣት ሰው የለም። ግን እሱንም አይለቀውም። እንገራችሁ የተራ ጉዳይ ነው። in the order of importance ነው አብይ አህመድ ያለው እየሄደ ያለው። እንደያስፈላጊነትህ እንዴት ነው ጥቅምህ ማነው ትጠቅመዋለህ ወይ ፖለቲካሊ ህዝብን ወይም ደግሞ የኦርቶዶክሱን ህዝብ አማራውን በማግባባት በኩል የምትጫወትለት ሚና አለ ወይ? በቃ ዋጋህ ያ ነው በአብይ ዘንድ። ሌላ ምንም ዋጋ የለህም። በቃ ተቀያሪ ዕቃ ነህ። እና እነ ዳንኤል ክብረት ድረስ ይሄዳል። ከዛ በኋላ ደግሞ አሁን አብይ አህመድ የፕሮቴስታንት የጴንጤቆስጤ አማኝ ነው ብሎ ነው የሚያምነው ጴንጤው ህዝብ። አሁን ሁሉንም ካዳረሰ በኋላ ጴንጤቆስጤ ውስጥ ያሉትን አማራዎች ደግሞ መብላት ይጀምራል።
እንዳልኩት እኮ ነው። አማራ አትሁን። አማራ እስከሆንክ ድረስ ቤተ ክርስቲያን ውስጥ ብትሆን፣ መስጊድ ውስጥ ብትሆን፣ ውትድርና ውስጥ፣ በየትኛውም ስፍራ አብሮህ እየጸለየ አብይ አህመድ ጊዜና ሁኔታ ጠብቆ ያርዳሃል። ምንም ወንድም ከሌ እህት ከሌ የለም። አማራ ብቻ አትሁን። የዋህ ህዝብ ቱትሲዎች ጄኖሳይድ ሲፈጸምባቸው ጠዋት አብረዋቸው ጸልየው ከሰዓት ሁቶዎች from the same church ማለት ነው እንግዲህ the same church የሚካፈሉ እንግዲህ ሁቱ ቱትሲዎች አሉ አይደል? ሁቱ ቱትሲዎችን በጄኖሳይድ በፈጸመበት within those 100 days in 1994 አማኙ አብሮት የጸለየው አማኝ ጠዋት አብሮት ጸልየው ከሰዓት ይገድለው ነበር። ብዙዎች ቱትሲዎች ታርደዋል በቸርች ሜምበሮች። ስለዚህ ይሄ ሃይማኖት ክርስትና በጌታ ፍቅር ምናምን የሚል that's out the window እንዳይመስልህ። ግን አትሰማም። ሃይማኖት የተባለው ነገር አሁን በዚህ ዘመን በተለይ ሲመች ነው። በቃ ሲመችና የግል ኢንትረስትህን የማይነካ ከሆነ that's fine, you know ሃይማኖተኛ ነህ። ግን ጥቅምህን የሚነካ ነገር ሲመጣ ወይም ደግሞ መስዋዕትነት የሚጠይቅ ነገር ሲመጣ ግን አውተጣለው ነው ሃይማኖት። ፖለቲክስ ዛሬ የዘር ፖለቲክስ ኦቨርራይድ የማያደርገው ምንም ነገር የለም። ስለዚህ አሁን አማራ እስከሆንክ ድረስ በጴንጤ ውስጥ ያለ ቢሆን ዘማሪ ከሌ ነብይ ከሌ ብዙዎቹ ነቢያቶች ኦፍ ኮርስ በዚህ ዘመን እንዴት እንደሆነ አላውቅም። I don't mean to joke but የአማርኛ የሚያጣምሙ ከዚህ ከደቡብ ምናምን የሚመጡ አይደለም ከዛ ነው የሚመጡት ነብይ ከሌ የሚባሉ አጭበርባሪዎች። እንደው ፕሮባብሊ እነሱ ያው ብሔራቸው አማራ ስላልሆነ ምናልባት እነሱን ይተው ይሆናል አብይ አህመድ እንጂ ኢቭን በነብይነት በሐዋርያ ምናምን በዛ አይነት የምትቀባጥር ሐሰተኛ ሁሉ ምናልባት በአብይ አህመድ ይሆናል እግዚአብሔር ትምህርት የሚያስተምርህ። አማራ ብቻ አትሁን። አማራ እስከሆንክ ድረስ ቸርች ጌታ ምናምን የሚል ነገር አብይ አህመድ አያውቅም። አብይ አህመድ እስላምም ነው ጴንጤም ነው ዋቀፌኛ ምናምን ያ ሁሉ ነው። It's all about scoring. በቃ ፖለቲካል ስኮር ለማግኘት ብቻ ነው አብይ አህመድ የሚሄደው። ማንም ሁሉም ዲስፔንስብል ነህ። ፖለቲካውን ለማራመድ የምትጠቅመው ከሆነ ያርዳሃል። አለቀ። ያንተ ሞት፣ ያንተ መጥፋት ወይም ደግሞ ያንተ መፈናቀል እሱ ላስበው ፖለቲካል ጌይን የሚጠቅም ኮንትሪቢዩት የሚያደርግለት ከሆነ you're gone። አብረው ብትበላ አብረው ብትጠጣ ወይም የአንድ ቤተ ክርስቲያን ሰዎች ነን ወይም ደግሞ እንደዚህ አይነት ነገር የለም። ሚስቱ አማራ ናት። እግዚአብሔር ይጠብቃት። እንደምሰማው I don't know her. I don't want to know her. ግን እንደሰማሁት ከሆነ ማለት ነው እንደሰማሁት ከሆነ የጎንደር አማራ ናት። ብዙዎች በብሔር የተነሳ ትዳራቸው የፈረሰ እንዳለ እንሰማለን። እና የትዳር መፍረስን ጉዳይ አይደለም እኔ የማወራው። ከዛም በበለጠ የከፋ ነገር እንዳይፈጠር አማራ እስከሆነ አንድ ሰው በቃ
በቃ it's to be expected ስለዚህ ይሄ ዘመቻ አማራ የሆኑ ግለሰቦችን ባሉበት ቦታ የማጥፋት ነገር ወደ ሁሉም ዘርፍ ይሄዳል የሚል ነው መልእክቴ ቤተክርስቲያን ድረስ ይገባል አብሮ አሁን እዚህ ከኦሮሞ አማኝ ጋር የሚጨፍረው አማራ ሁሉ እዛው ኦሮሞ አማኝ እዛው ወንድም ከሌ ምናምን እዛው እነሱ ናቸው የሚቀረጥፉት ከአብይ አህመድ ትእዛዝ ሲመጣ you may not think that በኢየሱስ ስም ትል ይሆናል you will see that እና እነኚህ ምንድነው ዋናው ነገር እነኛውን አርቲስት ከሌ ምናምን የሚባሉት መታሰራቸው ሀብታቸው መታገዱ ምናምን በዚህ የሚያበቃ አይደለም እንግዲህ አሁን ምንድነው አብዛኛዎቹ እንዳያዋቸው ከአማራ ብሔር ናቸው እና አያችሁ አዲስ አበባ ስትነካ የአማራ ህዝብ በሩቅም ቢሆን ያላግባብ ኢፍትሃዊ የሆነ ተግባር ሲፈጸምበት ያኔ ሆ ብለው መነሳት ነበረባቸው I could even go further አማራው ብቻ ሳይሆን አፋሩ ሲሞት ወላይታዎች ሲሞቱ ከትግሬው አገዛዝ ጀምሮ ማለት ነው በአብይ ብቻ ሳይሆን ከትግሬው አገዛዝ ጀምሮ ኢፍትሃዊ የሆነ ነገር በአገሪቷ ላይ በሚታይበት ጊዜ እነኚህ ኢንፍሉዌንሻል የሆኑ ፐብሊክ ፊገርስ ሪቮሉሽንን ማስነሳት እና ይሄ ጥሬ ስጋ መብላታቸውን ለጊዜው አቁመው ማለት ነው ውስኪ መጠጣታቸውን ሆዳቸውን ለጊዜው ወደ ጎን አድርገው ለነጻነትና ለፍትህ ለኢኩዊቲ መታገል ነበረባቸው ኖ እንብላ በቃ ሱፉን ገጭ አድርጎ በቃ ልክ አገሪቷ ላይ ሰላም እንዳለ አይነት ነገር በአዲስ አበባ ውስጥ ወዲያ ወዲህ እንትን ሲዝናና ታዩታላችሁ አማራውን ታርጌትድ የሆነ ኢንዲቪጁዋል መሆኑን አያውቅም በእያንዳንዱ አማራ ላይ there is a target በእያንዳንዱ አማራ ላይ አይገባውም አዲስ አበባ ውስጥ አሁን እንዲህ ዘፈኗን የምትዘፍነው ሁሉ ቲያትር ፊልም ምናምን የምትል ወግወጉ ተይዟል አይገባቸውም there will come a time በቃ too late የሚሆንበት ጊዜ ወዴት እንሂድ የምትልበት ጊዜ ይመጣል አሁን እነኚህ ሀብታቸው ይታገዳል ወይ ይታሰራሉ ብለው አስበዋል no nobody tells you nobody warns you it just happens like that ወገን ሳይነግሩህ ነው መተው የሚያፍኑህ ምድረ አማራ 60% አማራ አዲስ አበባ ውስጥ ቁጭ ብሎ ኦሮሞ አዲስ አበባን ወሰዳት በቅርብ አንድ ቦታ ላይ እንደዚህ ብዙ ሰዎች ያሉበት እውነተኛ ነገር ነው የምነግራችሁ አንድ የሶማሌ ተወላጅና አንድ አበሻ ከኔ ትንሽ ፈቀቅ ብለው ተቀምጠው ለመጀመሪያ ጊዜ የተገናኙ ይመስለኛልና ሃይ ምናምን እንደዚህ ተባብለው ሶማሌው where are you from ይለዋል እና አበሻው I'm from Addis ሲለው oh so you are Oromo አለው ሶማሌው no I'm not Oromo so what are you doing in Addis በእውነት አዲስ ዛሬ ኦሮሞ ናት አንተ ኦሮሞ ነኝ ኦሮሞ አይደለሁም ማለት ታዲያ ምን ያደረክ ነው ምናምን እንደ ቀልድ እና አማራው ምን ነገር አለ ያላስረከበው ምን ነገር አለ ያልሰጠው ለመጤ ሁላ እኔም ብቻ ነው እንደዚህ አይነት ነገር የሚለኝ የሚቆረቆረኝና የሚያንገበግበኝ እኔ ኮዱ ህዝቡ ምን እየበላ ነው ምድረ አማራ በቃ ዝም ብሎ የሚተኛው እና አማራ
ከዛሬ 600 ዓመታት በፊት ጀምሮ ምን ያልሰጠው ምን ያላስረከበው ነገር አለ ለኦሮሞ? ያው በቃ በመጨረሻ ላይ አገሪቷን አስረከበ። አሁን እንደውም ራሱ የሚኖርበት ለቂጡ መቀመጫ ርስትም የለውም። ተቃረጡት ትግሬና ኦሮሞ። ህዝቡ ዝም ብሎ ተቀምጠው ማለት ነው። እና አማራ ያልገበረው ምን ነገር አለ? ምንም ነገር የለም። እና ገና ጊዜው እየከፋ ነው የሚሄደው። አሁን በነገራችን ላይ ትግሬው ምንም አማራውን እነዘመነ ካሴ እንደሚሉት እዛ ወደ 4 ኪሎ ምናምን እነሱ ስራ አላጡም። አርፈ ተቀመጥ ነው የሚሉት። እና እነዘመነ ካሴም እንደዛ አይነት ሐሞቱ የላቸው ብሎ ትግሬውን ረድተው ሂስትሪ ሪፒትስ ኢትሰልፍ እኮ የሚባለው ነገር እውነት ነው። ወያኔ ቲፒኤልኤፍ ከንትን ከደደቢት ጫካ ወጥቶ ወደ 4 ኪሎ ሲሄድ ደርግን በጣለ ጊዜ አማራው ነው ያሳለፈው። አሁንም ደግሞ በአማራ ስም የተሰለፉ እነዘመነ ካሴ ትግሬውን ምንድነው የምትፈልገው? እነ ወልቃይት ጠገዴ ነው ወይስ እነ ራያን ነው? just go and get them እንረዳሃለን እኮ ነው። በአጠቃላይ አማራውን እዛ አሽቀንጥረው ጥለው ትግሬው ምንድን ነው የሚፈልገው? የትኛውን ርስት ነው የሚፈልገው? ከትግሬው ጋር አታጣሉን ይሉናል እነ ዘመነ ካሴ። እና ትግሬውም ማን ነው እንትኑ ጎሉ ሌላ ምንም ነገር ሳይሆን እነኚህን እንቁ የሆኑ የአማራ ርስቶች እነ ወልቃይት ጠገዴን እነ ራያን እነ ሁበራን ምናምን እንደው ለመሆኑ እንደው አማራ የሚባል እንደው ትንሽ እንኳን እንትን አለው እንዴ ወገኖቼ? ትንሽ እንኳን ራስን ሪስፔክት የማድረግ ነገር ከምን የተነሳ ነው አንድ ትልቅ ህዝብ የሚኖርበትን መኖሪያ አንስቶ እፍኝ ለማይሞሉ ትግሬዎች ርስቱን ሰጥቶ ቁጭ የሚለው? ይሄ በቃ this is the የእንቆቅልሾች ሁሉ እናት the mother of all riddles ማለት ይሄ ነው። የሚገርመኝ በቃ የሚገርመኝ እውነት ለመናገር እንደው ነገር ለማጣፈጥ ምናምን ሳይሆን honestly speaking even በመስሪያ ቤቴ ያለውን ቁጭ ብዬ በየትም ቦታ ቢሆን በቃ ለኔ የመጀመሪያ ጥያቄ የሚቆጨኝ የሚያንገበግበኝ ብለድ ፕሬሸሬን ላይ ሹት የሚያደርገው ይሄ ነው። በቃ ሆነስት የሆነ ነገር በእግዚአብሔር ፊት ነው የምናገረው። በጣም አድርጎ ዲስአፖይንት ያደርገኛል። ይህንን እንዲህ አይነቱን ውርደት በእውነት ሳያዩ ማለፍ ማለት እንዴት ትልቅ ነገር ነው። የሰው ልጅ እንዴት ነው ለጊዜያዊ ምቾትና ለሆዱ ብሎ ራሱን እንደዚህ በቃ የመጨረሻ እንደ ጋዳፊና እንደ ሳዳም ሁሴን ትዝ ይላችኋል? ጋዳፊና እነ ሳዳም ሁሴን ሲያዙ ከምን ውስጥ እንደወጡ ከጉርጓድ ውስጥ ወጥተው ልክ በቃ አቧራ በአቧራ ምን ነበር መስሉት? they looked like some creature በቃ ምንም አቧራ በአቧራ ሆኖ እዛ በቃ ልክ አማራውን እንደዛ ነው ያደረጉት ትግሬና ኦሮሞ።
መሆን ሳይገባው አሁን መጨረሻው አሳዛኙ ምዕራፍ ላይ ደርሰናል። አሁን እንደውም ጠቅላላ ከናካቴው አማራው እከሌ የሚለው የሚታገልለት ግሩፕ የለው እና ጊዜው ደግሞ እየከፋ ነው የሚሄደው። ገና ምን አይታችሁ ገና አሁን ይኸው ጀምረውታል እኮ። አሁን እኮ የአማራን ክልል እኮ መቃረጥ የሚለው ነገር እኮ በደንብ እኮ በገሃድ እኮ ጀምሯል። አታዩም? አሁን ትግሬ በፋኖ እየተደገፈች እነ ወልቃይትን እነ ምናምን ስንት ቦታ ከአማራ ወስዳለች። አሁን ቀስ ብሎ ደግሞ ኦሮሞ ደግሞ ወለጋ የኛ ነው ብሎ ይመጣል። ማን ነው? እነ ዘመነ ካሴ ያሉለት ወለጋ ያንተ ነው ጎ አሄድ እንተኪት። አማራው እንዳይንቀሳቀስ አማራው ደግሞ ተነስቶ እንዳይታገል እና አስረስ ማረ ዳምጤ ያሉ እዛ የሚረሽኑት እና ነገራት በጣም እየከፉ ነው የሚሄዱት። ይሄ ባንዳው አማራ እንዳልኳችሁ እኔ ለአብይ አህመድ አንድ ማጨበጭብለት አንድ ነገር ቢኖር ምንድነው እነኝን ወራዳ ባንዳ አማራዎች ተጠቅሞ ከተጠቀመባቸው በኋላ በህዝብ ዘንድ ሲያዋርዳቸው ማየት መቼም ትንሽም ብትሆን እንትን ይሰጣል አለው የሆነ እርካታ ነገር። ምክንያቱም ወራዳና ባለጌ የትም ሲሄድ ባለጌና ወራዳ ነው። ባንዳ የትም ሲሄድ ባንዳ ነው። ለራስህ ወገን ለራስህ ቤተሰብ ያልታመንክ ጠላት ቤትም ሄደህ በጠላትህ ዘንድ ትረስትን አቺቭ ወይም ጌን አታደርግም። you won't be trusted። ይህንን ደግሞ እና አብይ አህመድ በደንብ ያውቃሉ። ዳንኤል ክብረት ምናምን የምትለው የራሱን እምነት ጥሎ እዚህ የሚል ከሰከሰው ከኛ ጋራ ዝም በለው። ለእኛስ ይረባል ይሄ? ደግሞ ስንፈልገዋለን to the end no we don't። ስለዚህ በጊዜው እውነት ነው የምላችሁ አክብሮት የላቸውም አምባገነኖች። ባንዳዎችን ይጠቀሙባቸዋል በብዙ መንገድ፣ ግን በእነሱ ላይ ያላቸው አስተሳሰብና ግምት እጅግ የወረደ ነው። ይሄ ለወገኑም አይረባም ለእኛም አይረባም ነው የሚሉት እና አይለቁትም። እና ይሄ በጣም አማራው ከዚህ ይማራል አይማርም? ይሄ ነው በቃ። እና ሌላው የምርጫ ነገር ነው። ያው ምርጫው ኦልሬዲ ብልጽግና አብይ አህመድ በ99.9 አሸንፏል። ምክንያቱም እንግዲህ ይህንን ስል ይገባችኋል። ይሄ የተበላ ቁብ ነው ልላችሁ ነው። እንትኑን በአምባገነን ስርዓት ዴሞክራቲክ የሆነ ምርጫ አይካሄድም። በአምባገነን ስርዓት በዚህ በኢትዮጵያ ውስጥ እውነተኛ የሆነ ዴሞክራቲክ ምርጫ ለማካሄድ መጀመሪያ አብይ አህመድን 6 ጫማ መሬት ውስጥ መቅበር ያስፈልጋል። አብይ አህመድን ብቻ ሳይሆን ሲስተሙን ጭምር አብረውት ያሉትን ግለሰብን ስላገለልን ስላጠፋን ስለገደልን አይዲዮሎጂ አይሞትም። ይሄንን ታውቃላችሁ። ስለዚህ ኦፍ ኮርስ እንደዚህ አይነቱን ቶክሲክ የሆነ መሪ ማስወገድ በጣም አስፈላጊ ነው። ነገር ግን እዛ ላይ ብቻ ሳይሆን ሲስተሙን ራሱ መቀየር እና ሌብል የሆነ ፊልድ ሲኖር በዛን ጊዜ ዴሞክራቲክ የሆነ ምርጫ መካሄድ ይችላል። አሁን ተቃዋሚ ፓርቲ ነኝ፣ ተቃዋሚ ግለሰብ ነኝ፣ በምርጫ እሳተፋለሁ ምናምን የሚለው በሙሉ አብይ አህመድን ለማጀብ የሚመጣ ነው። ጀስት ላይክ በመጀመሪያው ምርጫ እነ አብን እነ እስክንድር ነጋ ምንድነው ባልደራስ እነ እናት ፓርቲ እነ ህብር ኢትዮጵያ ለተለያየ እንትን በምርጫው የተሳተፉ በሙሉ ምርጫውን በቃ it was democratic ብዙ ኦፖዚሽን ፓርቲዎች በሙሉ የተካፈሉበት ነፃ የሆነ ኦፕን የሆነ ምርጫ ነበረ እና አብይ አህመድ ያሸነፈው ፌር ኤንድ ስኩዌር በሆነ መንገድ ነው ተብሎ እንዲባል ነው። it's all about legitimacy, it's all about validity።
በኢንተርናሽናሉ ኮሚኒቲ እና በኢንተርናሽናል ዩናይትድ ኔሽን በሉት ወይም ደግሞ እነኝና አሜሪካን ምናምን የምዕራባውያኑ አክሴፕት እንዲያደርጉ የሚያጅቡት ናቸው። እነኛ ምርጫ እንወዳደራለን እንወዳደር ምናምን የሚሉ እነ ልደቱ አያሌው እነ ጃዋር መሐመድ አሁን የአብይ አህመድ ተጻራሪ ይመስለዋል። አይደሉም። በዚህ በምርጫው ላይ እንሳተፍ የሚል ፕሮፓጋንዳ ዞረው እየረጩ ነው። ለማን የሚረዱ ይመስላል? ለአብይ አህመድ እኮ ነው። ምክንያቱም አብይ አህመድ በኦፖዚሽን ፓርቲ ወይም በኦፖዚሽን አካል ስም በምርጫው የሚሳተፉ በርከት ያሉ ኤንቲቲዎችን ይፈልጋል። ያ በሆነ ቁጥር የሱ ድል እንደሚያደርግ የታወቀ ነው። እንዳልኳችሁ እኮ ነው 99.9% እግዚአብሔርን ካልፈራ he has already won it። በቃ የገባ ነገር ነው። በቃ it's just ፕሮሰሱና ዝም ብሎ የታዛቢው ህዝብም ሆነ የውጭ መንግስታት ምርጫ ተካሂዶ ነበር እንዲባል እንጂ ኦሬዲ ምርጫው ኦሬዲ it has been won by አብይ አህመድ። ስለዚህ ምርጫ 5 ዓመት እየጠበቀን የምናካሄደው ምርጫ ሲስተሙ ካልተለወጠ በተቀር ይሄ አሁን ያለው ሲስተም ካልተለወጠ በተቀር ሁሉ ጊዜ ይሄው አምባገነን መንግስት እየተተካካ ይቀጥላል ማለት ነው። ስለዚህ አሁን በቅርብ ሽር ጉዱ ምርጫ በዚህ በኩል እነዚህ ይወዳደራሉ፣ ምርጫ በራያ ይደረጋል፣ በምናምን አይደረግም ምናምን የሚል ሬቶሪክ በሙሉ ጊዜያችሁን አታጥፉ። እዛ ላይ ጊዜያችሁን አታጥፉ። እነ ማን ነው ጌታቸው ማን ነው ያለው? ጌታቸው የዚህ የትግራይ የነበረው አሁን በአብይ ጎን የተሰለፈው ጌታቸው ረዳ እነ ጌታቸው ረዳ ፕሮባብሊ እነ ራያን ይወስዱ ይሆናል። who knows? ማንም የሚያስቆማቸው የለም። አማራ ከትግል ውጪ ነው። ፋኖ የስም ፋኖ ነበረው፣ ዛሬ ፋኖ የትግራይ ጦር አካል ነው። እውነቱ ያ ነው። እውነቱ በእውነት አንጀት የሚያላውስ ነው። ዲስአፖይንት የሚያደርግ ነው፣ የሚያሸማቅቅ ነው። ግን እውነቱ እውነት ነው። እንደ ፖል ካጋሜ ያለውን ጀግና አማራ፣ እንደ አሳምነው ጽጌ ያለውን ጀግና በሆነ ተአምር አማራ መውለድ አለበት። ከዛ በኋላ እውነተኛ የአማራ ትግል ሲጀመር የአማራው ህዝብ ሲወጣ ይሄ ገበሬው የለም ገበሬው ባልቴቱ ምናምኑ ሁሉ ሆ ብሎ ሲወጣ በጎበዝ አለቃ እየታጀበ ሲወጣ ያኔ አማራ እየታገለ መሆኑን ታውቀዋለህ። ያን ጊዜ ጠላቶቹም በየስርቻው በየቢሾፍቱ ገደል ነው የሚገቡት። ያ እስከሚሆን ድረስ ዝም ብለን እንጠብቃለን። እና ያለኝ ይሄ ነው። ስላዳመጣችሁኝ አመሰግናለሁ። ጤና ይስጥልኝ።